ሙዚቃ የሰው ልጆች ቋንቋ ሙዚቃ የነፍስ እህል ውሃ ናት ይሏታል በርካቶች። እንከን አልባ ሐኪም ሀቻ የለሽ ወጌሻም ናት እያሉ ያንቆለጳጵሷታል። ሙዚቃ ከየትኛውም የኪነ ጥበብ ዘርፍ በበለጠ ለስሜት እጅግ ቅርብ ናት። ጊዜ፣ ቦታ፣ ወቅት፣ ሀገር፣ ቋንቋ፣ ብሔር ይሉት ነገር የማይገድባት ሁሉን የምታግባባ ሁሉን ባንድ የምታናግር የነፍስ ቋንቋ ናት ሲሉም ይገልጿታል። ሙዚቃ የሰው ልጆች ቋንቋ የሰው ልጅ ሐዘን ደስታውን፣ ማግኘት ማጣቱን፣ ማፍቀር መጥላቱን በሙዚቃ ሲተነፍስ ኖሯል። ሙዚቃ ከነፍስ ደርሳ ስሜትን ለማጋራት ለውስጣዊ ስሜት የመቅረብ ተፈጥሯዊ ስጦታ አላት። የነፍስ ስብራት በሙዚቃ ይታሻል። የመንፈስ ቅጭት በዜማ ለዝቦ በግጥም ለስልሶ በሙዚቃ ይጠገናል። የልብ ስቃይ በሙዚቃ ይተነፈሳል። ከነዚህ በሙዚቃ ኃይል ሊገለጹ ከሚችሉ የሰው ልጅ ስሜቶች መካከል ፍቅር ዋነኛው ነው። ለዚህም ነው በመላው ዓለም የሚገኙ ከያንያን ስለ ፍቅር በሰፊው ሲያዜሙ የኖሩት። ወይ ፍቅር እያለ ሰው ያወቃል። ለዛሬው ከሀገራችን አንጋፋ ድምፃውያን መካከል 5ቱን አንስተን ፍቅርን ያዜሙበት መንገድ ምን እንደሚመስልና በፍቅር የተያዘ ሰው ሙዚቃዎቹን ሲያዳምጥ ሊሰማው የሚችለውን ስሜት እንመልከት። ፍቅር ግዴታ ነው በደረሰ ጊዜ። አፈሩ ይቅለለውና የግማሽ ክፍለ ዘመን የኢትዮጵያ የሙዚቃ ንጉሥ ሆኖ ያለፈው ምታተኛው ጥላሁን ገሰሰ በሙዚቃ ዓለም ውስጥ ያላነሳቸው፣ ያልዳሰሳቸው፣ ያላዜመባቸው ርዕሰ ጉዳዮች ተፈልገው አይገኙም። ከልጅነት እስከ ዕውቀት ሰርቶ ያለፋቸው ዘመን ተሻጋሪና አይረሴ ሥራዎቹ የሙዚቃው ንጉሥ የሚለውን ስያሜ እንዲቀዳጅ አድርገውታል። የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው። ጥላሁን በሙዚቃ ሥራዎቹ ያልመዘዘው የሕይወት ሰበዝ፣ ያልዳሰሰው የኑሮው ቋጠሮ፣ ያልደረሰበት የሐሳብ ጥግ የለም ይላሉ በርካቶች። አገርና ሰንደቅ፣ ሰላምና ፍቅር፣ ትዝታና ናፍቆት፣ ማግኘትና ማጣት፣ ሳቅና ለቅሶ፣ ሕይወትና ሞት፣ ጊዜና ቀጠሮ፣ መውደድና መጥላት፣ ተፈጥሮና ውበት፣ ሌላም ሌላም። መዳኔንም እንጃ ፈርቻለሁ ሳልተኛ በውኔ ያለ የጥላሁን ገሰሰ የፍቅር ዘፈኖች ተራ መወድሶችም አይደሉም። ደረጃቸው ከፍ ያለ ነው። ዘፈኖቹ ከግጥሙ ሐሳብ ከፍታና ከዜማው ልቀት በላይ በድምፁ ለዘፈኑ የሚሰጠው ውበት ተመስጦ ውስጥ ያስገባል። እንደተፋሳት ነው እንደተዳፈነ አንድ በፍቅር የተያዘና በጥልቅ ፍቅር ስሜት ውስጥ ያለ ሰው የጥላሁንን ሙዚቃዎች ቢያዳምጥ በድምፁ የሬንጅ ስፋትና በግጥሞቹ ሐሳብ ከፍታ እየተደመመ ፍቅሩን ረስቶ ሌላ ተመስጦ ውስጥ ይገባል። ከራሱ ጋር ሳይጣላ ከስሜቱ ሳይለያይ ደርዝ ያለው የተረጋጋ ፍቅሩን በጥላሁን ሙዚቃዎች ውስጥ ያጣጥማል። ፍቅሬ ሆይ ልንገርሽ ሙዚቃ የፍቅር ህመም ማስታገሻ መድኃኒት ናት ይሏታል በርካቶች። ለዚህ አባባል ቋሚ ምስክሯ ደግሞ አስቴር አወቀ ናት። አንድ በአፍላ ፍቅር የተጠመደ ሰው አስቴርን ሲያዳምጥ የፍቅር ህመሙ ማስታገሻ መድኃኒት እንደ መውሰድ ይቆጠራል ይላሉ የሙዚቃው አድናቂዎች። በፍቅር ህመም የተያዘው ሰው በተለይም ማታ ማታ ካልጋው ጋደም ብሎ የአስቴርን ሙዚቃዎች ቢያዳምጣቸው ይመከራል።
አንጎራጉራለሁ የማታ የማታ ዘፈኖቹ እንቅልፍም ቢላለው ምግብ አልበላ ላለው በፍቅር ሳቢያ ለተጨነቀ ለከሳ ለጠቆረ ሁሉ ይሆናል ይባል ነበር ያኔ። እንደውም የሷ ካሴቶች ትክክለኛ የመሸጫ ቦታቸው ሙዚቃ ቤት ሳይሆን ፋርማሲ ውስጥ ነበር ሲባልም ኖሯል። ወይኔ ለራሴ ፍቅር ደቁሶኝ ያነሱ ብትሉኝ የተዳፈነ እሳትን ፍሙን እየጫረ ትዝታን የሚቆሰቁስ ትናንትን እያነሳሳ አንዴ በክፉ አንድ ጊዜ ደግሞ በጥሩ በትዝታ መሰላል የሚያወጣና የሚያወርድ ትዝታ ነው። ለዚህ ደግሞ ከመሐሙድ አህመድ ቀድሞ የሚጠራ የለም። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ? በዛሬው የፍቅር ሕይወቱ ደስተኛ ላልሆነ ትናንቱን ለናፈቀው ነበር ላይ ሄዶ መሸሸግን ለሚፈልግ ሁሉ የመሐሙድ አህመድ ትዝታ እያንዳንዷን እርምጃ ሰዓትና ደቂቃ ሰኮንዷ ሁሉ ሳትቀር እንደ ሸራ ስላ ታሳየዋለች። ልጀምር ጨዋታ ዳር ዳር ልበልልህ። የጋሽ መሐሙድ ትዝታ ሽማግሌም ናት። የተኳረፉትን ጀርባ የተሰጣጡትን ሁሉ ከትናንትናቸው ላይ ውውን ነገር በማስታወስ በልቦች መካከል እርቅ እንዲሆን ታደርጋለች። ስሜታዊነትን ገለል አድርጋ ቀልብን ትሰበስባለች። ይቅር ለፍቅር ታባብላለች። የትዝታን ነገር እስኪ ልግለጽልሽ። የኤፍሬም ታምሩ ሙዚቃዎች ደግሞ ፍቅር አቀጣጣይ ወይንም አባባሽ ቤንዝል ናቸው። በተለይም የ1980ዎቹና የ1990ዎቹ ዘመን ተጋሪዎች አፍላ ፍቅር ለያዘው ሩቅ ሆኖ ላፈቀረ ከፍቅሩ ጋር ያልተገናኘ አፍቃሪ የሱን ሙዚቃዎች እንዲያዳምጥ አይመከርም ይላሉ። ለእንደዚህ አይነት ሰው የኤፍሬምን ሙዚቃ መጋበዝ ጭንቀቱን ማባባስ፣ ፍቅሩ እንዲጨምር፣ ናፍቆቱ እንዲበረታ ማድረግ ነው ይላሉ። የኤፍሬም ታምሩ ሙዚቃዎችን መስማት ሱስ ይሆንና ከሰው አልፎ ከራሱ ፍቅር ከሚባለው ክስተት ጋር በፍቅር እንዲወድቁ ያደርጋል ይሉታል። የቴዲ አፍሮ ሙዚቃዎች ቆፍጠን ያለ ፍቅር መድኃኒት ናቸው ይባላሉ። ልብን ያደነድናሉ፣ ኮስተር መረር ያደርጋሉ ይባላል። ሰርተሽ በፍቅር ገፍተሽ እኔን ገላ ስትይኝ ጠላሁሽ። ፍቅር የያዘው ሰው የቴዲ ሙዚቃ በተመስጦ ቢያዳምጣቸው ቆፍጣና አፍቃሪ ይሆናል። በፍቅር ላይ ይጀግናል። ከሆነ ይሆናል፣ ካልሆነ ይቀራል። የምን ሹሩሩ ነው? የምን መለማመጥ ነው? የምን መስገድ ነው እንድትል አቅም ይሰጡሃል። ልሸኛት እንጂ የሆነኝ ችዬ ባይነው ከላይ ግድ የለም ብዬ። ፍቅሩ መዘዝና ህመም ስቃይና መከራ ከበዛው ቢቀርስ ያሰኛል ሙዚቃው። ከዚህ ሁሉ ጣጣ ብቸኝነት ይሻላል። አብሮ መዝለቁ ካልሆነ ተለያይቶ መሞከር ነው አይነት ስሜትን ይፈጥራል። ሆዴንም አይብሰው ይዋል ይደር እንጂ ሰው ይተካል በሰው። እስቲ እናንተም ሙዚቃዎቹን አዳምጡና የተሰማችሁን ኮሜንት አርጉልኝ። የሌሎች ድምፃውያኖችን ሙዚቃዎች በፍቅር ውስጥ ያላቸውን ስፍራ ደግሞ በሌላ ጊዜ የምመለስበት ይሆናል። ሙዚቃ የሰው ልጆች ቋንቋ